ለዛቲ ቤት ሳረረ አብ ቀዲሞ ለዛቲ ቤት ሐነጻ ወልድ ወፈጸማ መንፈስ ቅዱስ። እችን ቤት አስቀድሞ እግዚአብሔር መሰረታት። እችን ቤተ ክርስቲያን እግዚአብሔር ወልድ አነጻት፣ መንፈስ ቅዱስም ፈጸማት። ታላቁ ሊቅ ማሕሌታይ ቅዱስ ያሬድ የዘመረው ዝማሬ ነው። ዛሬ በእውነት በጎንደር የዛሬ 300 ዓመት ገደማ ትልቅ ተአምር ትልቅ ነገር ተከናውኗል። ከ300 ዓመት በኋላ ደግሞ እጅግ የሚገርም ነገር በተመሳሳይ ጥር 7 ዛሬ በጎንደር ተደርጓል። የዛሬ 300 ዓመት ግጥጥሙ በጣም የሚገርም ግጥጥሞች ነው ማለት ወዳለው። እችን ቤተ ክርስቲያን የሰሩ ብዙዎች ናቸው። በጎንደር የዛሬ 300 ዓመት በዚህ ዕለት ታላቅ ነገር ተደረገ። ታሪኩን የሰሩት አፄ ኢያሱ አዲያም ሰገድ ናቸው። የደግ ልጅ ደግ ነው በእውነት። አፄ ኢያሱ አዲያም ሰገድ ለመጀመሪያ ጊዜ በጎንደር ዛሬ ጥር ሥላሴ እንዲከበር ያደረጉ ታላቅ ንጉሥ ናቸው። ደስ ይበላችሁ። በዛሬው ዕለት የአድባራት ሁሉ ንግሥት ብለው የሰየሟትን ታላቋን ጎንደር ደብረ ብርሃን ሥላሴን አሰሩ። ሲያሰሩ ግን ዝም ብለው አልሰሩም። በጣም ውብ ነው እንደምታውቁት። ስለዚህ እንጨት ጠራቢዎች ተዘጋጁ። የድንጋይ ዕውቀት ያላቸው ሰዎች ከመላ ኢትዮጵያ እንዲሰበሰቡ ተደረጉ። ስዕሉን ደግሞ አባ ኃይለ መስቀል የሚባሉ ታላቅ ሰዓሊ እንዲስሉት ተደረገ። ከዛ በኋላ እኔ አሁን የት እንዳለ ባላውቅም ታሪኩ የሚነግረን የወርቅ ጉልላት ነበረው ይባላል። እዛ ላይ የወርቅ መስቀል ጉልላቱ ላይ ነበረ። መንበሩን ደግሞ ከዝሆን ጥርስ አሰሩ። እየሰማችሁ ነው። ከዛ ጥር ሥላሴ ለመጀመሪያ ጊዜ ቤተ ክርስቲያኑ ተጠናቆ ንጉሠ ነገሥቱ በነጭ ፈረሳቸው ላይ ተቀምጠው መሳፍንቱ መኳንንቱ አጅቧቸው፣ ቀሳውስቱ ዲያቆናቱ፣ ግብፃዊ ጳጳስ አቡነ ማርቆስ አጅቧቸው ጎንደር ደብረ ብርሃን ሥላሴ በሩ ጋር ደረሱ ይላል። እየሰማችሁ ነው። ልክ በሩ ጋር ሲደርሱ ዘውዳቸውን አወለቁ። በደንብ አስተውሉ። ምናቸውን አወለቁ? ክብሬ ሥላሴ ናቸው። ስለዚህ የሥላሴን ታቦት መሸከም ያለብኝ እኔ ነኝ አሉ። አፄ ኢያሱ አዲያም ሰገድ እኮ ናቸው። እና በወቅቱ እጨጌ ጸጋ ክርስቶስ የተባሉ እጨጌ ገና ለመባረክ የተዘጋጀውን ታቦት ይዘው ነበረ። ይህም በሰሙ ጊዜ ግብፃዊ ጳጳስ አባ ማርቆስ ታቦቱን ስላልባረኩት ፈቅጄላቸዋለሁ አሉ ይላል። ከዛ ንጉሠ ነገሥት አፄ ኢያሱ አዲያም ሰገድ ከቅጽሩ ተነስተው ቀጥታ እስከ ቅኔ ማሕሌቱ የሥላሴን ታቦት በዛሬው ዕለት እኮ ነው ጥር 7 አደረሱ። ልክ ቅኔ ማሕሌቱ ጋር ሲደርሱ እጨጌ ጸጋ ክርስቶስ ተቀብለው ውስጥ አገቡትና ግብፃዊ ጳጳስ አባ ማርቆስ ባረኩት። በጣም ይገርማል። ያን ጊዜ ሕዝቡ ተደንቆ ሊቃውንቱ በመወድስ እንደ ቅድሞቹ የቅኔ ሊቃውንት፣ ሕዝቡ ደግሞ በሕዝባዊ ግጥም እንዲህ አላቸው። እስቲ አብረን እንበል። የዛሬ 300 ዓመት ወደ ኋላ ሄደን እኔ መራቸዋለሁ፣ እናንተ ተከተሉኝ። ወዴት ሄዶ ኖረዋል? በሉ እስቲ። ኧረ አይሰማም። ወዴት ሄዶ ኖረዋል? ሰሞነኛ ቄሱ ታቦት ተሸከመ፣ ዘውዱን ጥሎ ኢያሱ የተሸሸገውን የአባቱን ቅስና ኢያሱ ገለጠው፣ ታቦት አነሳና አየነው። ኢያሱ ደብረ ብርሃን ቆሞ ልክ እንደ ኪሩቤል ሦስቱን ተሸክሞ ሥላሴን ቢሸከም ኢያሱ ገነነ። ለአራቱ ኪሩቤል አምስተኛ ሆነ። የጎንደር ሊቃውንት እንደዚህ ያሉ ይላል። በሁለቱ ተመልከቱ እንግዲህ ይሄ ሁሉ። እናታቸው ደግሞ ደግ እናት በመሆኗ ቁስቋምን ስታሰራ 1000 ሰራተኛ ነበራት። እቴጌ ምንትዋብ ባለሙያ ሴት 1000 ሰራተኛ 500 ቁጭ ብሎ ይገነባል። ማሕሌተ ጽጌ ጎንደር ያስጀመረች እቴጌ ምንትዋብ ናት። እመቤታችንን ስደቷን በማሰብ ቁስቋምን የዘከረች ብቸኛ ሴት። እንደውም ጽጌ ጾምን የጀመረች ይላሉ ዶክተር ስርገው እሷ ናት ይላሉ። 1000 ሰራተኛ አስቀምጣ 500 ይገነባል ስተት እንዳይገኝበት፣ 500 ደግሞ ስተት ይፈልግ ነበረ። እመቤታችን እንከን የለሽ ናት። አመስግኗት ድንግል ማርያም። የድጓው መምህራን አሉ። ማርያም እሰታሃቱም ትካት ውስጥ ተከርሱ ለአዳም ከመባህሪ ጻዳ። ማርያም ግን ከጥንት ጀምሮ
በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራለች እመቤታችን እንከን የለሽ። ልጇ ደግሞ የሥላሴን መቅደስ የዛሬ 300 ዓመት ሲያንጽ ሕዝቡ የቆስጠንጢኖስ የአርቃዲዮስ በረከት ይደርብ ብሎ ሕዝቡ በእልልታ ተቀበለው። 3 ቀን ሙሉ ትልቅ ግብር ጎንደር ላይ ሕዝቡ ሁሉ እየተመገበ በደስታ አሳለፈ። ደስ ይበላችሁ። ከ300 ዓመት በኋላ አሁን ይሄ ቤተ ክርስቲያን ጽርሐ አርያም ብለዋል ብፁዕ አባታችን አቡነ ኤልሳ በረከታቸው ይደርብን። ለምን አሉት ብዬ ሳስብ ቁጭ ስል አባ ጊዮርጊስ በሰዓታት መጽሐፉ ላይ እንዲህ ብሎ ነበረ። ቤተ ክርስቲያን ትትመሰል በጽርሐ አርያም ዘላይሉ፣ ቤተ ክርስቲያን ላይ ባለችው በጽርሐ አርያም ትመሰላለች አለ። 7 ሰማያት አሉ። ሰማየ ሰማያት የምትባለው ጽርሐ አርያም ናት። በጣም ብሪት ዓለም ናት። ብርሃን ቢጨፈለቅ ብርሃን ቢጣራ የሷን ያህል አያልም። ለምሳሌ ብረት የሚበይዱ ሰዎች ብትመለከቱ ፍንጣሪ አለ። የዓለማት ሁሉ ብርሃን እንደ ፍንጣሪ ነው በጽርሐ አርያም ዘንድ ሲታይ። እግዚአብሔር ጽርሐ አርያምን ፈጥሮ 5 ሥራ አሰርቷል። አንደኛ ታቦት ዘዶር የተባለች የብርሃን ታቦት በውስጧ እንዲቀመጥ አደረገ። ሁለተኛ መንበረ ብርሃን የብርሃን መንበር እንዲቀመጥባት አደረገ። ሶስተኛ መንጦላዕተ ብርሃን 7 የእሳት መጋረጃ በዙሪያዋ እንድትጋረድ አደረገ። አራተኛ 4ቱን ጸወርተ መንበር አምጥቶ ኪሩቤልን በቀኝ ሱራፌልን በግራ አደረገ። በዚህ ሳያበቃ 5ኛ 24ቱን ካህናተ ሰማይ ከመናብርት ነገድ ከሰራዊተ ሩፋኤል መርጦ ማዕጠንት አስይዞ በዙፋኑ ዙሪያ እንዲቆሙ አደረገ። ታዲያ ጽርሐ አርያም ቤተ ክርስቲያንን ትመስላለች ወይም ቤተ ክርስቲያን ጽርሐ አርያምን ትመስላለች ብሎ ሊቁ አባ ጊዮርጊስ ሰየመ። በእውነት እችን ቦታ ጽርሐ አርያም ተብላለች። እንደ ጽርሐ አርያም መቅደስ አለን። እንደ ታቦተ ብርሃን ታቦተ ሕጉ አለ። እንደ መንበረ ብርሃን መንበረው አለ። እንደ መንጦላዕተ ብርሃን መጋረጃው አለ። እንደ 4ቱ ጸወርተ መንበር 4ቱ ሊቃነ ጳጳሳት በምስራቅ በምዕራብ በሰሜን በደቡብ ሆነው ሊቃነ ጳጳሳት ያስተምራሉ። እንደ 24ቱ ካህናተ ሰማይ ቀሳውስት በመንበሩ ዙሪያ ቆመው ያጥናሉና በእውነት እቺ ቦታ ጽርሐ አርያም መባሏ ተገቢ ነው። ደስ ይበላችሁ ይመናል። እግዚአብሔር ስራው ድንቅ ነው። ይህ ብቻ አይደለም። ከ5ቱ በተለይ ከ7ቱ ሰማያት 5ቱን ለቤተ ክርስቲያን ምሳሌ አድርጓቸዋል። ለምሳሌ ኢየሩሳሌም ሰማያዊት ስራዋ 4 ማዕዘን ነው። ምን አይነት አቅጣጫ አላት? 4 ማዕዘን ናት። 12 ደጃፎች አሏት። 12 ምሰሶዎች አሏት። 12 መላእክት ይጠብቋታል። ልብ አድርጋችሁ አስተውሉ። በ12ቱ የከበሩ ድንጋዮች ታንጻለች። ኢየሩሳሌም ሰማያዊት ማለት ቤተ ክርስቲያን ናት፣ መቅደሳችን ናት። በእርግጥ ቤተ ክርስቲያናችን 12 ደጃፎች የላትም። ነገር ግን 3 በራፎች እንዲኖራት አባቶቻችን አድርገዋል። ለምን? የአብ የወልድ የመንፈስ ቅዱስ ምሳሌ ነውና። እንደገና 4 ማዕዘን እንዲኖራት አድርገዋል። በምን አምሳል? በኪሩቤል አምሳል፣ በሱራፌል አምሳል፣ በማቴዎስ አምሳል፣ በማርቆስ አምሳል፣ በሉቃስ አምሳል፣ በዮሐንስ አምሳል። ስለዚህ ሰላም ላንቺ ይሁን ቤተ ክርስቲያን የኢየሩሳሌም ሰማያዊት ምሳሌ ብለን እጅ እንነሳለንና በእውነት በኢየሩሳሌም ሰማያዊት ምሳሌዋ በሆነችው በምድራዊት መቅደሳችን የሰበሰበን አምላካችን ክብር ምስጋና ይግባ። አመስግኑት። እግዚአብሔር አምላክ ዓለመ መላእክትን ሲያዘጋጅ ኢዮር፣ ራማ፣ ኤረር ይባላሉ። 9 ክፍል ከፍሏቸዋል። ለምን ከፈላቸው? የቤተ ክርስቲያን ምሳሌ ሊያደርጋቸው ነው። ኢዮር፣ ራማ፣ ኤረር እጅግ የሚገርሙ ናቸው። በብርሃን ያማሩ ያሸበረቁ፣ ወርዳቸው ቁመታቸው ትክክል የሆነ ነው። ኢዮር ውስጥ 3 ነገሮች ታገኛላችሁ። ኪሩብ የሚመራው ነገደ ኪሩቤል አለ፣ ገጸ ሰብና ገጸ አንበሳ። እንደገና ዝቅ ስትሉ ሱራፊ የሚመራው ነገደ ሱራፌል አለ፣ የንስርና የላም ፊት ያለው መልአክ። ወደ ታች ዝቅ ስትሉ ባለሰይፉ ሰይፍ የያዘው ሚካኤል የሚመራቸው ነገደ ኃይላት አሉ። ኢዮር ላይ ብቻ 3 ክፍል አለ። ራማ በተባለችው ሰማይ ዝቅ ብለን ስንመለከት አርባብ የተባለውን ነገድ ገብርኤል ይመረዋል። መናብርት የተባለውን ነገድ ሩፋኤል ይመረዋል። ስልጣናት የተባለውን ነገድ ሱርኤል ይመረዋል። አሁንም ወደ ኤረር ዝቅ እንበል። ኤረር ላይ ስንገባ ሊቃናት የተባለውን ነገድ ሰዳኬል ይመረዋል። መኳንንት የተባለውን ነገድ
ሰላትኤል ይመረዋል። መላእክት የተባለውን ነገድ አናንኤል ይመረዋል። 3 ሰማያት አሉ፣ 9 ክፍሎች አሏቸው። ይሄ ምንድን ነው? የቤተ ክርስቲያን ምሳሌ ነው። ለዚህ ነው ታላቁ ሊቅ ቅዱስ ያሬድ አለ ለዛቲ ቤት ሳረራ አብቀዲሙ፣ ይችን ቤት አለ አስቀድሞ እግዚአብሔር አብ መሰረታት፣ እግዚአብሔር ወልድም አነጻት፣ መንፈስ ቅዱስ ፈጽማት። እንደ ኢዮር፣ እንደ ራማ፣ እንደ ኤረር መቅደስ፣ ቅድስት፣ ቅኔ ማህሌት አለን። እንደ 9 ክፍሎች 9 የክህነት ማዕርጋት አሉ። ኪሩቤል የሊቃነ ጳጳሳት፣ ሱራፌል የጳጳሳት፣ ኃይላት የቆሞሳት፣ አርባብ የቀሳውስት፣ መናብርት የዲያቆናት፣ ስልጣናት የንፍቅ ዲያቆናት፣ ሊቃናት የአናጉንስጢሳውያን፣ መኳንንት የመዘምራን። ደስ ይበላቸው ኦርቶዶክሳውያን፣ ስርዓቷ ሰማያዊ ነው። ስለዚህ ቅዳሴ ቤተ ክርስቲያንን ስናስብ ይሄን ሁሉ እናስባለን። ቤተ ክርስቲያን ምን ይሄ ብቻ? ቤተ ክርስቲያንማ ገነት ናት። በገነት በጣም ብዙ ነገሮች አሉ። ይልቁኑ ደግሞ እድሜያችንም በገነት ተቀምረዋል። ይሄን ልንገራችሁና ጨርሳለሁ። በገነት ልብ አድርጋችሁ ብታስተውሉ 3 ነገሮች አሉ። አንደኛው የሕይወት ዛፍ የተባለ በገነት መካከል የተተከለ ልዩ ዛፍ አለ። አዳም አባታችን እሱም ቢመገብ ኖሮ ታድሶ መንግሥተ ሰማያት ይገባ ነበረ፣ አልተሳካለትም። በምዕራብ በኩል ዕፀ በለስ አለ። ሌላው 6 ወር መንገድ መሽተት የሚችሉ ምኖች አሉ? ዕፀ ወገነት አሉ። ፍሬያቸው እንደ ከዋክብት ያበራል። እነዚህን ሁሉ ለቤተ ክርስቲያን ምሳሌ አድርጓቸዋል። ግን ዕድሜያችሁን ልንገራችሁ በዚሁ አጋጣሚ። አዳም አባታችን ዕፀ በለስን ሳይበላ ቢቆይ ኖሮ 1000 ዓመት ቆይቶ ዕፀ ሕይወትን ተመግቦ ኢየሩሳሌም ሰማያዊት ይገባ ነበረ፣ አልታደለም። ምድር ላይ ስንት ዓመት ቆየ ይላል? 930 ዓመት ቆየ። 1000 ዓመት ሊሞላው ስንት ቀርቶት ነበር? ንገሩኝ እስቲ። በጣም ጥሩ። ይህ 1000 ዓመት ብሔረ ብፁዓን ላሉት ቅዱሳን ተሰጠና ቀሪዋ 70 ዓመት ደግሞ ለእኛ ተሰጥታናለች ማለት ነው። ዳዊት ዕድሜያችን 70 ነው ያለው። አዳም አባታችን 70 ዓመት ሲቀረው ስለሞተ ነው። በቃ ጉርሻ ከተሰጠ 80 ነው። እሷም በጠበ ክርክር እያለቀች ነው። እግዚአብሔር ፍቅሩን ይስጠን። እና የገነት ምሳሌ ሊያደርግ ይሄን ሁሉ ካዘጋጀ በኋላ 4 ወንዞችን ሰራ። በደንብ አድርጋችሁ አስተውሉ። ኤፌሶን፣ ግዮን፣ ጤግሮስ፣ ኤፍራጥስ የሚባሉ የወተት ወንዝ፣ የማር ወንዝ፣ የዘይት ወንዝ፣ የወይን ወንዝ አዘጋጀ። እንደገና በጣም የጠራች የሕይወት ውሃ የምትባል እንድትፈስ አደረገ። ይሄን ስርዓት እግዚአብሔር ሰራ። ይሄን ከሰራ በኋላ በ40 ቀኑ አዳም አባታችንን ብርሃን አልብሶ ብርሃን አጎናጽፎ ወእንዘ ይዘምሩ ቅድሚሁ ጾታ መላእክት፣ በፊት በኋላው መላእክት እየዘመሩ በ40 ቀኗ ገቡት። ሔዋን በተፈጠረች በ80 ቀኗ ገባች። ለምን? ገነት የቤተ ክርስቲያን ምሳሌ ናታ። ዛሬ ወንዶች በ40 ቀናችን ቤተ ክርስቲያን መጣን፣ ከሕይወት ውሃ ተቋደስ፣ የክርስቶስን ሥጋውን በላን፣ ደሙን ጠጣን። ሔዋኖች እህቶቻችን ደግሞ በ80 ቀናችሁ ገባችሁ። ለምን ይሄን አደረገ? ገነትን የቤተ ክርስቲያን ምሳሌ ሊያደርግ። የጽርሐ አርያም ምሳሌ ያደረጋት አልበቃም። የኢየሩሳሌም ሰማያዊት ምሳሌ ያደረጋት አልበቃም። የኢዮር የራማ የኤረር ምሳሌ ያደረጋት አልበቃም። አሁን ደግሞ የገነት አደረጋት። ገነት 3 በራፎች አሏት ይላሉ ሊቃውንት አባቶቻችን። 4 ማዕዘን ናት፣ ግን 3 መካነ ጸሎት አላት። አንደኛው አዳም ነው። በስተሰሜን በኩል ለጸሎት ይቆማል። ሔዋን ደግሞ በስተደቡብ አቅጣጫ ትቆማለች። እግዚአብሔር በምስራቅ ሆኖ ይባርካቸው ነበር ይላል። ዛሬ የወንዶች መግቢያ በምን አቅጣጫ ነው? ንገሩኝ እስቲ። በሰሜን። ለምን? አዳም በጸሎት በሚቆምበት ቦታ። ሔዋኖች እና እህቶቻችን በደቡብ ትገባላችሁ። ለምን? እናታችን ሔዋን በደቡብ አቅጣጫ ምን ስለምትሆን? ለጸሎት ትቆም ስለነበረ። እግዚአብሔር በምስራቅ ሆኖ ይባርካቸው ስለነበረ የአዲስ ኪዳን ካህናት ደግሞ ወደ ገነት ወደ መንግሥተ ሰማያት መርቶም ያደርሱ ናቸውና በምስራቅ በር ይገባሉ። ደስ ይበላችሁ። ገነት ውስጥ ነው የተሰበሰብነው። ገነት ውስጥ ነው። እንደ 4 ወንዞች ኦርቶዶክሳውያን፣ እንደ 4 ወንዞች ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የጻፉት ወንጌል ይነበብባታል፣ ይተረጎምባታል። ኤፌሶን ምን ይሰራልኛል? ጤግሮስ ምን ይሰራልኛል? ኤፍራጥስ ምን ይሰራልኛል? ማቴዎስ አለ፣ ማርቆስ አለ፣ ሉቃስ አለ፣ ዮሐንስ አለ። የሕይወት ዛፍ ምን ይጠቅመኛል? አማናዊ የሕይወት ዛፍ የክርስቶስን ሥጋውን እንበላባታለን፣ ደሙን እንጠጣባታለን። የሕይወት ውሃ
ከጎኑ በፈሰሰ ማየ ገቦ እንጠመቅበታለን፣ ተጠምቀን ልጅነትን እናገኝባታለንና ደስ ይበላችሁ። ገነት ውስጥ ያስገባን አምላክ ክብር ምስጋና ለስሙ ይሁን። በመጨረሻም ቤተ ክርስቲያንን የጠፈር ምሳሌ ያደረጋት። የምን ምሳሌ? የጠፈር። እኔ እንግዲህ በስነ ፈለክ ውስጥ ምርምር ውስጥ ያለው ሰው ነኝ። በዛ ሙያ ቤተ ክርስቲያን አባቶቻችን ሲሰሯት ምሳሌዋ ሙሉ በሙሉ የጠፈር እንዲሆን አደረጉ ይላል። በተለይ መጽሐፈ ቅዳሴ ንባቡና ትርጓሜው መቅድም ላይ በሰማይ ፀሐይ አለች፣ ጨረቃ ያሉ፣ ከዋክብት አሉ። እግዚአብሔር እነዚህም ብርሃን አካላት ብዙ ምስጢር አስቀምጦባቸዋል። መምህራን ናቸው። ወውስተ ፀሐይ ሲመጽላሎቶ ጥላውን በፀሐይ ላይ አኖረ፣ ምስጢረ ሥላሴን በፀሐይ ላይ አኖረ። ፀሐይ ምን አለው? ክበብ አለው፣ ብርሃን አለው፣ ሙቀት አለው። ፀሐይ ወጣች ስትሉ አካሏን ነው። ፀሐይን ሙቅ ስትሉስ ሙቀቷን ነው። ፀሐይ ጨለመች ስትሉ ምኗን ነው? ብርሃኗን ነው። እንደ ክበቡ አብ፣ እንደ ብርሃኗ ወልድ፣ እንደ ሙቀቷ ማን ይመሰላል? ሙቀተ ጸጋን የሰጠን መንፈስ ቅዱስ ይመሰላል። ደስ ይበላችሁ። ዛሬ ሥላሴ ናቸው። ምስጢረ ስጋዌን በፀሐይ ላይ አኖረ። ስርዓተ ቤተ ክርስቲያንን በፀሐይ ላይ አኖረ። እንደ ምስጢረ ስጋዌ ካየ ነው በጣም ግልጽ ነገር ነው። ፀሐይ 12 መገብት አውራህ አሉ። እነሱን በወር ትመግባቸዋለች። በስንት ወቅቶች? በ4 ወቅቶች። ስንት ወቅት አለን? መጸው፣ ጸደይ፣ ክረምት፣ ሐጋይ። ስንት ወቅት ነው? 4 ነው። ስንት ከዋክብት አሉ በየወራት? 12። ፀሐይ እነሱን ሁሉ ትመግባለች። ይሄ የሰማይ ስርዓት ነው። የክብር ባለቤት ኢየሱስ ክርስቶስም ይሄን ስርዓት ሰማይ ላይ መስራት ብቻ አልጠቀመም። ወደ ምድር እውነተኛ ፀሐይ ሆኖ መጣ። ደስ ይበላችሁ። ፀሐዩ ተወለደ። ፀሐይ ዘኢየዐርብ የማይጠልቀው ፀሐይ ብርሃነ ቅዱሳን ተወለደ። እንደ 12ቱ ከዋክብት አድርጎ 12ቱን ከዋክብት የተባሉትን ሐዋርያት መረጠ። እንደ 4 ወቅቶች 4ቱን ወንጌላውያንን አስነስቶ ወንጌልን አጻፈ። እውነተኛው ፀሐይ በቤተልሔም ተወለደ። አማናዊት ጨረቃ ድንግል ማርያም ተገኘች። እንደ ከዋክብት ብርሃናውያን መላእክት በቤተልሔም ፈሰሱ። ደስ ይበላችሁ። ይሄ ሁሉ የሰራ እሱ ነው። ፀሐይ የኔና ያንተ ሕይወት ናት። ፀሐይ ትሞቃል። ፀሐይ በጠፈር ላይ ትወጣለች፣ እኛም እንወለዳለን። ፀሐይ በጠፈር ላይ ታበራለች፣ እኛም ልብስ ለብሰን እናጌጣለን። ፀሐይ ጊዜዋ ስትደርስ ትጠልቃለች፣ እኛም ምን እንሆናለን? እንሞታለን። ፀሐይ ግን ጠልቃ አትቀርም። እንደገና ምን ትሆናለች? ትወጣለች፣ እኛም ደግሞ እንወለዳለን። ይልቁኑ ደግሞ የቤተ ክርስቲያን ፀሐይ ኢየሱስ ክርስቶስ ነው። ካህናት አባቶቻችን ጨረቃ ናቸው። ጨረቃ ብርሃኗን የምታገኘው ከማን ነው? ንገሩኝ። ከፀሐይ ነው። ከፀሐይ የተቀበለችውን ብርሃን ትፈነጥቃለች። ካህናትም ከኢየሱስ ክርስቶስ የተቀበሉትን ስልጣነ ክህነት ለምእመናን ይፈነጥቃሉ። ዛሬ የቤተ ክርስቲያን ፀሐይ መድኃኔ ዓለም ነው። ጨረቃ ካህናት ናቸው። ከዋክብት ደግሞ ዲያቆናት ናቸው። በመንበሩ ላይ 3 ብርሃን ይብራ ይላል መጽሐፈ ቅዳሴ። 3 መብራት ይብራ። አንዱ መብራት በቀኝ፣ አንዱ መብራት በግራ፣ ዙሪያውን ደግሞ የቀናዲል የመቅረዝ መብራቶች ይብሩ። ስለምን ቢባል በቀኝ ያለው የፀሐይ ምሳሌ፣ በግራ ያለው የጨረቃ ምሳሌ፣ ዙሪያውን በቤተ ክርስቲያን የሚበሩ መብራቶች የከዋክብት ምሳሌ ናቸው። ደስ ይበላችሁ። ቤተ ክርስቲያን ራሱ ሰማይ ናት ማለት ነው። አንድ ጥያቄ ጠይቄ አበቃለሁ። ስንት በሬ ታርዷል? ዛሬ ስንት በሬ ታርዷል? 25 24 በሬ ብቻ። በጣም ትንሽ ናት እንዴ ያሉ እናቶቻችን። አፄ ምኒልክ እየሰማችሁኝ ነው? እንጦጦ ማርያም አዲስ አበባ ያለችውን ቤተ ክርስቲያን ሲያስመርቁ ከቴጌ ጣይቱ ጋራ ጸሐፌ ትእዛዝ ገብረ ሥላሴ ሲጽፉ 4231 በሬ አርደው ነበር ይላል። አሁንማ በቃ ብርቅ ሆነ። 4 ኪሎ ስጋም ብርቅ ሆኗል። እንኳን እያሸተትን መሄድ ነው ከዚህ በኋላ። እግዚአብሔር ያሳያችሁ። ከ4000 ሰንጋ በላይ አዲስ አበባ ላይ ተረፍርፎ ጠጁ ደግሞ በመዋኛ ገንዳ ስዊሚንግ ፑል የመዋኛ ገንዳ ይፈስ ነበረ እና በአሸንዳ በዋቃው ላይ ለመድረስ ደግሞ ሴቶች በመሰላል ይወጡ ነበር ይላሉ ንጉሠ ነገሥቱ። በኋላ ይሄ ሁሉ ድግስ ተደግሶ ቅዳሴ ቤቷ ሊከበር ከፍተኛ ዝግጅት ተዘጋጅቶ ሳለ ዝናብ መጣ። እየሰማችሁ ነው? ምን መጣ? ዝናብ።
አሁን ድግሱ ሊበላሽ ነው፣ ጠጁ ሊበላሽ ነው። ንጉሱ ጨነቃቸው። ምን ያድርጉ እንግዲህ? ሰማይ ከባድ ነገር ነው። በኋላ ቄሰ ገበዙን ጥሩት አሉ። መጣ። እንደገና ጸሐፌ ትእዛዛቸውን ጠሩ። መጣ። በላውን ወረቀት አምጣና የምልህን ጻፍ አሉት ይላል። ጸሐፌ ትእዛዝ የዓይን እማኝ ሆነው ሲጽፉ ወረቀት መጣ። ንጉሠ ነገሥቱ አጻፉ። በኋላ በልሄን ያጻፍኩትን ወረቀት ወስደ እመቤታችን መንበሩ ላይ አስቀምጠው አሉት። ልክ መንበሩ ላይ ሲቀመጥ ከየት መጣ ሳይባል ከባድ ነፋስ መጥቶ ደመናውን በትኖት እንዳሁኑ ፀሐይ ፈነጠቀች እንጦጦ ላይ እና ንጉሠ ነገሥቱ ያጻፉት ደብዳቤ ወጥቶ ሲነበብ እንዲህ ይላል። ድንግል ማርያም አንቺን ከመውደድ የተነሳ ቤትሽን ሰራሁ፣ እንደ አባቶቼ እንደነ ላሊበላ እንደነ ገብረ መስቀል እንደነ አብርሃ አጽብሃ እንደ ደጋጎቹ አንቺን ከመውደድ የተነሳ ከ4000 ሰንጋ በላይ ጣልኩኝ፣ እንደ ቃና ዘገሊላ ጠጁ ባሸንዳ እንዲፈስ አደረኩኝ። አሁን ግን ዝናብ መጥቶ ድግስሽን ሊያበላሽ ስለሆነ የዝናቡን ጌታ ልጅሽን ክርስቶስን ተቆጪው ብለው ነው ያጻፉት። አማለደቻቸው እመቤታችን። ደስ ይበላችሁ በእውነት። ስለዚህ ምንም 4000 በሬ ባይታረድም 24 በሬ ታርዷል፣ ይመጣጠናል። በመቶ እያባዛችሁ ተጠቀሙ ማለት ነው። እግዚአብሔር ከሁላችን ጋር ይሁን። እንኳን ደስ አላችሁ። የብፁዕነታቸውን በረከት ይደርብን። ያስተማረን አምላክ ስሙ የተመሰገነ ይሁን። እኔ ጎንደር ስመጣ እጅግ ደስ የሚለኝ ማህሌቱ ያስደስተኛል፣ ቅኔው ያስደስተኛል። የትምህርት ቤት ቆይታዬን ሁሉ በእውነት ነው ማስታውስበት። ይልቁኑ ደግሞ ጎንደርን ለማሰብ ብዬ ከጻፍኳቸው 24 መጻሕፍት መካከል አንደኛው የመልክዓ ሥላሴ ትርጓሜ ነው። መታሰቢያነቱን ለአፄ ኢያሱ አድያም ሰገድ አድርገዋለሁ፣ ጎንደርን ከማክበር የተነሳ ማለት ነው። ስለዚህ እጅግ ደስ ብሎኛል። የጋበዙኝ መላከ ጽዮንን ቆሞስ አባ እስጢፋኖስንም በእጅጉ አመሰግናለሁ። የሰሩትንም እግዚአብሔር ያክብርልን። በመላው ዓለም እንዲተዋወቅ እናደርጋለን። እውነትም ግሸን እናደርጋታለን። ወስብሐት ለእግዚአብሔር።